ሰላም እንዴት ናችሁ? ዛሬ የምናገረው ተወዳጅ የሆነ ርዕስ ሁላችንም ሊኖረን የሚገባ ጸባይ ነው። በማህበራዊ ግንኙነታችን፣ በዕለት ተዕለት ኑሯችን፣ በእያንዳንዱ እንቅስቃሴያችን ሁሉ የሚያስፈልገን እጅግ በጣም ተወዳጅ ጸባይ ነው። ይሄ እንዴት ሊኖረን እንደሚችል አንዳንዶች በቃ እንደመታደሉ ነው ከልጅነታቸው ጀምሮ የሆነ አብሯቸው የተወለደ አብሯቸው ሆነው የተወለዱ እስኪመስል ድረስ በጣም በቃ እነሱ ላይ ተላብሰውት ይታያል። አንዳንዶቻችን ላይ ደግሞ በአንዳንድ ነገር በጫና ምክንያት ይሄን ነገር ላይኖረን ይችላል እና በህይወታችን ይሄ ነገር ከሌለን በጣም እንጎዳለን። እና የምናገርበት ርዕስ ምንድነው? ብዙ ጊዜ ከሰዎች ጋር ስንሆን ከአዲስ ሰው ጋር ከቤተሰብ ከዘመድ ከዚህ በፊት ወይም ያልተግባባናቸው ሰዎች ጋር ስንቀመጥ የምለው ይጠፋብኛል፣ ይጨንቀኛል የሚል ሰው አለ። እርግጥ ነው ብዙ ሰው ላይ ይታያል፣ እኔንም ጨምሮ። በፊት በቃ ከማልግባባው ከማላቀው ሰው ጋር ስሜቱ ምን እንደሆነ ምን እንደሚያስብ የማላቀው ሰው ጋር ሲሆን ይጨንቀኝ ነበር እና ይሄ ብዙ ሰው ጋር ነው ያለው። የሚገርማችሁ ብዙ ሰው በቃ ከሰው ጋር መግባባት፣ መጫወት፣ ፈታ ብሎ መዋል ይፈልጋል ግን አይችልም፣ ምክንያቱም ይጨንቀዋል። ስለዚህ ይሄን ነገር እንዴት ነው ነፃ መሆን የምንችለው? ነፃ ሆነን ውይይታችን ማቅረብ የምንችለው? ተግባብተን ፈታ ብለን ልክ ብቻችን ስንሆን ነፃ እንደምንሆነው ሁሉ ከሰው ጋርም እንዴት ነው ነፃ መሆን የምንችለው የሚለውን በደንብ አድርገን እናገርበታለን ዛሬ። ምክንያቱም ነፃ መሆን አንዳንዴ ተሰጥኦ አይደለም የምናዳብረው ነገር ነው። ራሳችን እየሆንን ስንመጣ ነፃ እየሆንን እንመጣለን። ነፃ በሆነ ሰው ዙሪያ ደግሞ መሰባሰብ የማይፈልግ ሰው የለም፣ ምክንያቱም ነፃ ነው። ስለዚህ ይሄን ነፃነታችን ከሰው ጋር ስንሆን የሚጨንቀንን የምለው ይጠፋብኛል የሚለውን ነገር እንዴት በቃ እነዛ ተግባቢ እንደምናቸው ሰዎች መሆን እንችላለን የሚለውን ሶስት ሀሳቦች በሶስት መሰረታዊ ምክንያቶች መቀየር እንችላለን። እነዚህን ሶስት ነገሮች መተግበር ስንጀምር እኛ የበለጠ ተግባቢ የበለጠ ነፃ እየሆንን እንመጣለን። ስለዚህ አሁን ሶስት ጉዳዮች እናነሳለን። በተለይም ሶስተኛው የበለጠ እንዴት ነፃ እንደምንሆን። የሰው ልጅ ነፃ ማለት አሁን ብቻውን ሲሆን አንድ ሰው ነፃ ይሆናል፣ የፈለገውን ያሻውን ነገር ያደርጋል። ከሰው ጋር ሲሆን ደግሞ የፈለገውን ማድረግ አይችልም። ነፃነት የሌለው ሰው፣ ነፃነት ያለው ሰው ደግሞ የፈለገውን ማድረግ ይችላል። ተወዳጅ ነው፣ ፍሪ ነው እሱ ሰው። ስለዚህ ይሄን ፍሪደም እንዴት ማምጣት እንችላለን በሚለው ነው የምናየው። እና አሁን ወደ ጉዳዮቹ እንሄድና የመጀመሪያው ምንድነው? ከሰው ጋር ስንገናኝ ማድረግ ያለብን ነገር ምንድነው? አንደኛ መጀመሪያ ለማውራት ስንፈልግ ሰዎችን ደረቅ ጥያቄ አይነት ነገር አለመጠየቅ። አሁን አንድ ሰው ከጎናችን ሲቀመጥ ማናገር ብንፈልግ የሆነ አንዳንድ ጊዜ የፖሊስና የስራ ቃለ መጠይቅ እናስመስለዋለን። ስራ እንዴት ነው እንደምትሰራው ለመጀመሪያ ስንሞክር ይሄ አይሳካም፣ የሆነ ያስገዳጅነትና የተገዳጅነት ነገር ይመስልናል። ስለዚህ የመጀመሪያው ደረቅ ጥያቄ ከመጠየቅ ነፃ አስተያየት በመስጠት መጀመር። ይሄ ለምን ይጠቅማል? ለኛም ለሱም ፍሪደም የሚሰጠን በቃ እኩልነትን ያንጸባርቃል። በንግግራችን ውስጥ ነፃ የሆነ መንፈስን ያጎናጽፈናል። ስለዚህ ከደረቅ ጥያቄ ነፃ የሆነ አስተያየት መስጠት፣ የጥያቄ ጋጋታ ሳይሆን አሁን አንድ ቦታ ላይ የሆነ የሰርግ ቦታ ላይ ብትቀመጡ ከሆነ ሰው ጋር ምንድነው የሆነ አንዳንዴ ማውራት እንፈልግና ግን የምንለው ይጠፋብናል። ከዛ ምን እንላለን? ለምሳሌ እንዴት ነው ሙሽራው እንዴት ነው የምታውቀው ልንለው እንችላለን። ይሄ ግን ነፃነትን አይሰጥ። ለዛ ሰውዬ የሆነ በነፃ እንዲመልስ አያደርገው፣ የሆነ ነገር ብሎ ዝም ይለናል። ስለዚህ ይቋረጣል ማለት ነው። ግን ከዛ ይልቅ ዋው በዚህ ፕሮግራም ላይ ያለው ባብ ሲያምር የሆነ በጣም ደስ ብሎኛል ምናምን ብለህ ብትጀምርለት እሱም ደግሞ የራሱን አስተያየት ለመግለጽ የራሱን ሀሳብ ይገልጻል። በዚህ ሂደት ውይይት ወይም ንግግር ወይም ጨዋታ ማስቀጠል እንችላለን ማለት ነው። ስለዚህ ምን ጊዜም ከሰዎች ጋር ስንገናኝ አዲስ ሰው ስንገናኝና መጀመሪያ ቅድሚያ እንዴት ነው የት ነው የመጣው የሆነ ስራ ምንድነው ምናምን አለማት ይልቁንም ባለው ነገር ላይ የሆነ እኛ ሀሳብ ትሰጠዋለህ። ይሄ ነገር በጣም የሚያስገርም በጣም የሚገርም ነው ትለዋለህ ለምሳሌ። ከዛ እሱ ደግሞ በቃ ስላናገርከው በዚህ መልኩ ስለሄድክ እሱም ያስባል
በጣም ምናምን ሊል ይችላል። ከዛ በዚህ መልኩ ማስቀጠል ይቻላል። ሁለተኛው ደግሞ ሁለተኛው እንደውም ከአዲስ ሰው ጋር ለመተዋወቅ ከማናውቀው ሰው ጋር ለመተዋወቅ ወዳጅነት መስርተን እንድንሄድ ያስችለናል። ለምሳሌ በአካባቢ የጋራ ጉዳይን ማንሳት፣ በአካባቢ ስላለው ነገር የጋራ ርዕስ መፈለግ። አሁን አንዳንዴ ሰው ለመግባባት ይልና የሆነ ያልሆነው ሊያነሳ ይችላል። መባል የሌለበትን ነገር ለምሳሌ ስለ ቤተሰቡ ጉዳይ ሊያወራ ይችላል፣ ወይም ስለሆነ ሚስጥር። ይሄ ደግሞ በመጀመሪያ ቀን ያስገምታል። ስለዚህ ቀለል ያለ ነገር ለምሳሌ ታክሲ ውስጥ ብትሆን ታክሲ ውስጥ ካለው ሰው ጋር እሱን ምን ላውራው አንተ ምን ላውራው እያላችሁ ልትሄዱ ትችላላችሁ። ግን ቀለል ያለ ነገር አሁን ለምሳሌ ወንበሩ የሚመች ከሆነ እዚህ ታክሲ ወንበር እንዴት ይመቻል ልትለው ትችላለህ። ወይም ደግሞ አንድ ጥቅስ ተለጥፎ ከሆነ በዛ ማንሳት ትችላለህ። ሁለታችሁ የምታውቁት ነገር እዛ ያላችሁ ነገር ሰው ቀላል ወሬም ስለሆነ ጨዋታን ለማስቀጠል ይሄ ይጠቅማል። ወይም ደግሞ ሰልፍ ላይ ምናምን ከሆናችሁ ይሄ ሰልፍ በቃ የሁላችንም ትዕግስት እየፈተንን ነው ልትለው ትችላለህ። ግን እዚህ ላይ ግን ለማማረር እንዳይሆን የሚያማርን ሰው ባይዘው ማንም የሚፈልገው ሰው የለም። ለማማረር ሳይሆን ለጨዋታ ያክል በቃ ርዕስ ለማንሳት አይ ብሬከር የምንለው ነገር አለ። ያነ በቃ አይን ለመስበር የሆነ ጨዋታ ለማስጀመር ያክል በአካባቢ ያለውን ነገር ታነሳዋለህ። እንደዚህ የሆነ ሲሄድ ቅድም ከሰው ጋር ሲሆን ይጨንቀኛል ምናምን የምንለው ነገር እየተሸረሸረ ይሄዳል። የሶስተኛውና ወሳኙ ጉዳይ በጣም በቃ እኔም ይሄችን እስከማውቃት ተቸገር ነበር። ግን ይሄ ችሎታ ያላቸው ሰዎች ግን በጣም በቃ በሁሉም ሰው ተወዳጅ ናቸው። ብዙ ጊዜ የሚገርመው ምክንያቱም እነሱ ነፃ ናቸው። ነፃ ሰው ደግሞ በቃ ከምላችሁ በላይ ነው። የሚጨነቅ ሰው ተጨንቆ ያስጨንቃል። ነፃ ሰው ደግሞ ነፃ ሆኖ ነፃ ያደርጋል። እና ሶስተኛው ምንድነው? ግልጸኝነት ወይም ራስን ተጋላጭ ማለት። አሁን አንዳንዴ በቃ የሆነ ራሳችን ቫልዩአችንን ከፍ ለማድረግ ብዙ ጊዜ ድክመታችንን ፍጹም መስሎ የሆነ ድክመታችንን አናሳይም። በቃ ያደረግን ጥሩዋን ነገር ብቻ ለማሳየት እንሞክራለን። ከዛ ፍጹም መስለን ለመታየት ስንሞክር እንጨነቃለን። እኛ አናውቀውም፣ ጭንቀት ውስጥ እየገባን ነው። ፊታችን ላይ ይነበባል፣ ስሜታቸው ራሱ ይናገራል። ከዛ ይሄ ደግሞ ምን ይፈጥራል? በዛኛው ሰው ጋር ከዛኛው ሰው ይነቃብናል። በቃ ጭንቀት ውስጥ እንደገባን ይሰማዋል። ከዛ ይሄ ለሱ ሰላም ይነሳውና የኛን ግን ወደ ማክበድ ይሄዳል። ይሄን ብል ይሄ ይሰማዋል ወደሚል ነገር ይመጣል። ምክንያቱም እኛ ድክመታችን ለመሸፈን እንትን እያልን ነው፣ እየተጣጣርን ነው። በቃ እንዳይታወቅብን ነገሮች ዝም ብለን በቃ ነገሮች እንዳይታወቁብን እንዳይነቁብን የሆነ ድክመት የሆነች ነገር ብንሳሳት ለመሸፋፈን እንሞክራለን። ግልጽ አድርገን የሆነ የጨዋታ ምንጭ ማናረገው። ከዛ ይሄ ጭንቀት ያኛውን ሰው እንትን ይለዋል። ሁለታችንም በድብብቆሽ ሳንፍታታ የመሄድ ተጨንቀን እንውላለን። እንደውም ብዙ ጊዜ እንደውም ሰዎች ከሰው ጋር ነው ምናምን ዘና ለማለት ፈልገው ወይም ከአዲስ ሰው ከቤተሰብ ጋር ለምሳሌ ከአክስት ካጎት ጋር ምናምን ብለው የሆነ በቃ ተዝናንተው እንደመመለስ ድክምክም ብሏቸው ሊመለሱ ይችላሉ። ይሄ ምንድነው? በሁለታቸው ግልጸኝነት ስለሚጎድል በቃ የማስመሰል ትወና ነው የሚመስለው። ያም ሰው የራሱን ገጸ ባህሪ አይደለም ሌላ ገጸ ባህሪ እየተጫወተ ይውላል። ይሄኛውም እንደዛው። ከዛኛ ደግሞ በማስመሰል ይወስነው ደግሞ ፍጹም ደክመን በቃ ምንም ከዛ ሰው ጋር እንደውም ዳግም ላለመገናኘት በቃ ከሰው ጋር ባልገናኝ እኔ ብቻዬን ስሆን ዘና ምለው ምናምን እንላለን። ግን አይደለም። ግልጽ ብንሆን እኮ የበለጠ ተዝናንተን ይሄም ያም በቃ የደስተኛ መንፈስ ተላብሰው ይመለሱ ነበር። ግን በቃ ድብብቆሽ አለ። እንደውም አሁን አንዳንዴ ብዙ ጊዜ ተወዳጅ ሰዎች በራሳቸው ላይ የሚቀልዳሉ። አንዳንድ ጊዜ ራሳቸውን ዝቅ ለማድረግ አይደለም ግን ወይም ደግሞ አንደኛው አዲስ ሆቴል ላይ ቢገቡ የሆነ አበላሉ እንዴት እንደሆነ በእጁን በማንኪያ እንደዚህ ያረገ ምናምን ቢጠፋበት ምን ይላል? በቃ በግልጽ ይናገራል። ያኛው ሳም ያረጋል ልክ እንደሚያቅሰው በቃ አክት ያረጋል። ከዛ እንደሚያቅሰው በቃ ከሰው ሊኮርጅ ምናምን እንደዚህ ይላል። ከዛ ላብ ይመጣበታል፣ ይነቃበታል። ከዛ ያ ሰው እንደዚህ አርግ እንዳይለው ራሱ ለመደባበቅ እየሞከረ ስለሆነ ይከብደዋል። ከዛ በሁለቱም መካከል ጭንቀት ይፈጠራል።
ከዛ ግን አረ ይሄን ምግብ በልቼው አላውቅም ምንድነው እንዴት ነው ምናምን ብሎ በግልጽ ቢናገር ይሄ ግልጽነቱ ለዛኛውም የበለጠ እንደውም ይወደዋል። ይሄም እንደው በራስ መተማመንን የሚያሳይ ነገር በቃ የማታውቀውን ነገር የሆነ የተሳትክበትን ነገር ምናምን ስታወራ የበለጠ በራስ መተማመን እንዳለ ነው የሚያሳየው። የሆነ ራስን ዝቅ ማድረግ አይደለም፣ ወይም በራስ ላይ የሆነ ራስን ሞኝ ማድረግ አይደለም። ምን ያክል በራስ መተማመን አለ የሚለውን የሚያሳይ ነው። ስለዚህ እንደዚህ አይነት ነገሮችን የበለጠ ግልጽ እየሆነ በሄድን ቁጥር ሰው ፍጹም አይደለም ባይዘው በቃ በጣም ተጠነቀቅን ብንል የሆነ የሚያስቅ ስህተት እንሰራለን። ከዛ ያችን የሚያስቅ ስህተት ለመደበቅ ሳይሆን ግልጽ ለማድረግ ብንሞክር የበለጠ የሆነ ቀናችን እያሳመር ነው፣ ግንኙነታችን እያሳመር ነው፣ እኛም ነፃ እየሆን እንሄዳለን። ብዙ ጊዜ ኮሜዲያኖች ምናምን ለምንድን ነው የሚወደዱት? የሆነ ከነሱ ጋር ስትሆን በቃ ነፃነት ይሰማል። ከነሱ ጋር ማውራት ምናምን አይከብድም። እንደው ብዙ ጊዜ በቃ የሰሯት ትንሽ ስህተት እንደ ቀልድ ምንጭነት ይጠቀማል። ይሄን እነሱ ዝቅ አድርገን እንመለከታቸዋለን፣ እንድናያቸው ያደርገን አያደርግም። እንደውም እንድናከብር፣ እንድንወዳቸው፣ ከነሱ ጋር ጊዜን ማሳለፍ እንድንፈልግ ያደርገናል። ስለዚህ እንደነዚህ አይነት ነገሮችን የበለጠ ግልጽ እያደረግን እንሄዳለን። የሆነ የማናውቀውን እንደምናውቀው በቃ ጠንቃቃ ምናምን እየሆንብህ ስንሄድ ግን ነፃነታችንን ትንሽ እየገደብነው እንሄዳለን። በራሳችን ገደብ እያደረግንለት በእኛም በሰዎችም መካከል የሆነ አላስፈላጊ ጭንቀትና ውጥረትን እንፈጥራለን። ስለዚህ ይህን ነገር ማስተካከል አለብን። ነፃ ሰዎች፣ እንደዚህ ተግባቢ ሰዎች የሚፈልጉትን ነገር ቶሎ ያገኛሉ። ሰው ይወዳቸውን ከብዙ ሰው ጋር ይተዋወቃሉ። የሚፈልጉት ነገር ሳይጠይቁ አንዳንድ ጊዜ ይደረግላቸው። አንዳንድ እንደሚባል ከአይኪው የበለጠ ኢኪው ያላቸው ሰዎች ራሳቸው የሚፈልጉበት ቦታ ተለብለው ያገኛሉ። ማለት ለስኬት በቃ ቅርብ ናቸው። እነዛ ሰዎች ደስተኛ ናቸው። ከብዙ ሰው ጋር ይተዋወቃሉ። የሆነ ዕቃ ሽጥ ብትለው ሽጦልህ ይመጣል። የሆነ እርዳታ ጠይቅ ብትለው ለምሳሌ ያ ሰው በቃ አድርጎት ይመጣል። በቃ ነፃ ነው። በቃ ሄዶ የፈለገውን ተናግሮ ምናምን ተጫውቶ ምናምን ይሁን ነገር አድርጎ ይመጣል። ይሄን ሁላችንም እኮ እንፈልገዋለን፣ ግን ማድረግ ይከብደናል። እንዴት ነው የምናደርገው የሚለው ነው። የበለጠ ግልጽ መሆን ላይ እየሰራን በሄድን ቁጥር፣ በራስ መተማመናችን ላይ እየሰራን በሄድን ቁጥር ይሄ ካራክተር በእርግጠኝነት ይመጣል። አንድ ማወቅ ያለብን ወሳኝ ነገር ምንድነው? ልክ ተግባቢ መሆን፣ ግልጽ መሆን፣ ነፃ መሆን ይዘን የምንወለደው አይደለም። ልክ እንደ ስፖርት እየሰራን እየሞከርን በሄድን ቁጥር በዛ ነገር ላይ ትኩረታችን እያደረግን ለውጦችን እያመጣን ልማዶችን፣ አንዳንድ ልማዶች እንደዚህ ነፃ መሆን፣ ግልጽ መሆን፣ እንደዚህ አይነት ነገር እየተገበርን በሄድን ቁጥር ልክ እንደ ጡንቻ የሚዳብር ነገር ነው። ከትናንት ዛሬ እየተሻልን መሄድ እንችላለን። ከዛ ነገር ላይ ፍሪ ሆነ ራሳችንን እናገኘዋለን። ከዛ በኋላ በቃ ጭንቀት የለም፣ ምን የለም። በቃ ስንወጣ ዘና ብለን የፈለግነውን አድርገን እንሄዳለን። የፈለግነውን ነገር አድርገን እንመለሳለን። ከዛ እኛ ነፃ ስንሆን በአካባቢያችን ያሉ ሰዎች ነፃ ይሆናሉ። ከዛ በሌላ አባባል ምን እየፈጠር ነው? ሁሌም ደስተኛ ነን። የተሰማን በግልጽ እናገራለን። ሰውን በማስቀየም ሳይሆን እንዲህ የሆነ ግልጽ ሰው አታውቁም? በቃ ተጫዋች ተግባቢቱ ደስ የሚል ልክ እንደዛ እየሆን መሄድ እንችላለን። ይሄ ደግሞ ለህይወታችን እጅግ በጣም ወሳኝ ነገር ነው። በቃ ማጣፈጫ ቅመም ነው። እቺን ባህሪ ካዳበርን በጣም በቃ አንድ ደረጃ አንድ ስቴፕ ከፍ ማለት እንችላለን። ምክንያቱም ማህበራዊ ኑሯችንን ያሻሽለዋል። በስራ ዓለም ላይ አሁን የሚግባባና ዝምተኛ ሰው አንድ አይደለም። የሆነ መሸጥ ላይ ምናምን ያኛው ተግባቢው ሰው ነፃው ሰው ብዙ ሽጦ ሊሆን ይችላል። ስለዚህ በስራችን ትልቅ ለውጥ መፍጠር እንችላለን። ላይ ግንኙነታችን ላይ ከአለቃ ጋር ከሰራተኛ ጋር የምናደርገው ግንኙነት የበለጠ ፍሪና ነፃ የሆነ ጤናማ የሆነ ይመጣል። ስለዚህ ብዙ ነገራችን አፌክት የሚያደርገው ከልጆቻችን ጋር ከቤተሰቦቻችን ጋር በቃ ይሄ ነፃ ሰው ሲኖር በቃ ቤቱ በደስታ ይሞላል። ስለዚህ ይሄን ባህሪ ማነው ማሳደግ የማይፈልግ ማንም ሰው የለም። ግን ትኩረት ካለመስጠት ምናምን ካለማወቅ ግንዛቤ ከማጣት ዝም ብለን
ይሄ ባህሪም እኮ የለብንም እኮ በልጅነታችን በአንዳንድ ነገር በተጽዕኖ ስር በራስ መተማመናችን እያጣን እየተሸረሸረ ሲመጣ አንተ የሚያምርብህና የሚያስጠላብህን አታውቅም እንዴ ምናምን እየተባልን በመጣን ቁጥር የተገደበ ነገር ነው እንጂ ልጅ እያለን ነፃ ነበር፣ ተግባቢ ነበር። በቃ ማንም ሰው ግን ኋላ ላይ በአንዳንድ ተጽዕኖዎች ምክንያት ይሄን ነገር እያጣ ነው መተን እንጂ ሁላችንም አለን። ስለዚህ ከዛሬ ጀምሮ ይሄን ነገር ተግባራዊ በማድረግ ህይወታችን ላይ ትልቅ ለውጥ ማምጣት እንችላለን። ስለዚህ ልክ እንደ ስፖርት ጧት የተነሳን ስራችን እንደምንሰራው ይሄንንም እያደረግን ግልጽ እየሆነ ምናምን በሄድን ቁጥር ማዳበር እንችላለን፣ የኛ ማድረግ እንችላለን።